ስለ ንቅሳት ወይም ታቶ ነው። እንግዲህ እንደሚታወቀው ንቅሳት ወይም ታቶ በሰውነት ላይ የማይጠፋ በቆዳ ላይ የሚቀመጥ ስዕል ወይም ጽሑፍ ነው። በቃ እንግዲህ እንዲህ ባለ ህይወት ውስጥ መናፍስት ይጠፋሉ ብሎ መገመት ሞኝነት ነው። በመጀመሪያውኑ እንዲህ አይነት ነገር ውስጥ ሲገባ ከመንፈስ ነፃ ያልሆኑ ሰዎች ለዚህ አይነት ድርጊት የተጋለጡ ናቸው። ይሄ እንዲህ አይነት ስታስነቅሱ ብዙ ችግሮች አሉ። ታቱ ምን ያደርጋል? What is the tattoo does? What the tattoo does? Goes into his soul. What is it? Takes his soul. ነፍሱን ለወስደው የአብዮት ዘመን ላይ ደረሰ። ያው ወደ 8ኛው ሺህ የደምና የፍጅት ዓለምን መቀበል ግዴታችን ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ የኢትዮጵያ ቲንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት መኑ ለበወ እምትውልድ ከትውልዱ ማን አስተዋለ የሚለው መርሃ ግብር ዛሬ ደግሞ ስለ ንቅሳት ወይም ታቶ እናወጋለን። ለመሆኑ ንቅሳት ወይም ታቶ ለምን መጣ የሚለውን አብረን እናወጋለን። ይህን የማቀርበው አነ ወለተ መድን እትባሃል። በጽሞና ይከታተሉን። መጽሐፍ ቅዱሳችንም ሰፋ አድርጎ እንዳስቀመጠልን ብዙዎቹ ለአማልክታቸው የሚለዩበት ምልክታቸው በንቅሳት ወይም በታቶ እንደነበረ ይነገራል ማለት ነው። እንዲሁም ግሪኮችና ሮማውያንም ደግሞ ባሮች ያደረጓቸውን ሰዎች እንደ መለያ ይጠቀሙበታል። እንዳያመልጧቸው ቢያመልጧቸው እንኳን ያመለጧቸውን ፈልጎ ለማግኘት በንቅሳት መለያ አድርገው እንደሚጠቀሙበት ያሳየናል። ሕዝቤ ዕውቀት ከማጣት የተነሳ ጠፋ እንደተባለው በጎውን ማን ያሳየናል የሚሉ ብዙ ናቸው። ዘፋኝ፣ ፊልም ሰሪ፣ የኳስ ቡድን የተከተለው ትውልድ ወዴት እያመራ ነው? እውርን እውር ቢመራው ተያይዞ ገደል እንደተባለ ይህ ትውልድ መጽሐፍ ቅዱሱን መከተል አቁሞ እውር የሆነውን ሰው በመከተል እየተጓዘ ይገኛል። መኑ ለበወ እምትውልድ በንቅሳት የንቅሳቱ ምንድን ነው? እስኪ አሁን አስገብቶ ይጫወትብኛል። እስኪ ምንድን ነው ንቅሳቱ? ቤት መለመድ ጀመርኩ። እሺ ንቅሳቱ ራሱ ከልከለው አጽሙ ነው አይደል? አዎ። እስኪ አሳየኝ ጉድህን። እስኪ ወጥ ቆም። አሁን ሰው እዚህ ላይ ይነቀሳል። እዩት እኮ ኦሪጂናሉ አቤት ማስፈራቱ። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እግዚአብሔር ሰውን በአምሳሉ ውብ አድርጎ ፈጥሮታል ይላል። ይህ ውብ የሆነውን ሰውነት እንዴት የሰው ዘር በንቅሳት ያልተፈለገ ነገር ሰውነት ላይ በመጨማመር አንተ ልክ አይደለህም መሆን የነበረበት እንደዚህ ነው እያለ የእግዚአብሔርን ስራ ሲያፈርስ ይገኛል። በዚህም ገብቻለሁ ቤቱ ባለው ደራጎን ነው። ይሄ ደግሞ እስቲ አውጣ። ይሄኛው ደራጎን አይ ደራጎን በሱም ገባ። ለምን ገባ? በዚህ ደግሞ በስማ አፉን የከፈተ ደራጎን ቅዱስ ጊዮርጊስ ይወጋው ማለት ነው። የሰው ደም የሚገበርለት ከነ ጥፍሩ ከነ አፉ ጥርሱን እንትን እንዳለ ተነቅሰዋለች። እዛ ውጭ ሀገር የሚኖሩት በብዛት እንዲህ አይነት ደራጎን ይነቀሳሉ። ግማሹ ወፍ ይነቀሳል፣ ወፍ ሆኖ ይኖራል። ልክ የነቀሰውን አይነት ባህሪ ማህተም ማለት ነው፣ የመታወቂያ ማህተም። እድሜን ለዚህ አይነት የት ሀገር ነው የተነቀሰችው ደራጎን? እኔ እስራኤል ሀገር ነው። እስራኤል ሀገር። ከየት ነው መጣችሁ? ከእስራኤል ነው መጣችሁ? እስራኤልማ ምንም የማይነቀሱት ንቅሳት የለም፣ የማይቀበረው ነገር የለም። ይሄ ራቢዎቹ የትልልቆቹ ራቢዎች ያስገቡልሃል። ሄደ ስትሄድ ለቃ ያ ነው እኛ ጋርም እኮ ያለው። አሁን ነጭ ቀብራል ብለህ ታስባለህ፣ ግን ብዙዎቹ ይሄን አይነት የመቃብር አካሄድ አላቸው። መቅበር ነው። መጽሐፍ ቅዱስ ስለ ንቅሳት ምን ይላል?
ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 28 በሰውነታችሁ ላይ ንቅሳት አታድርጉ ወይም ገላችሁን አትነቀሱ ይላል። አምላክ ይህን ትእዛዝ ለእስራኤላውያን የሰጠው የአማልክቶቻቸውን ስም ወይም ምልክት በሰውነታቸው ላይ ከሚነቀሱበት በአቅራቢያቸው ካሉት ብሔር እንዲለዩ ነው። ከዚህ ሕግ በስተጀርባ ያለው ሐሳብ በቁም ነገር ሊያስቡት ይገባል። አንዳንዶች የሚነቀሱት በራሳቸው እንደሚመሩ ለማሳየት ሲሆን፣ ሌላ ደግሞ ይህን የሚያደርጉት በገዛ አካላቸው ላይ የፈለጉትን ማድረግ እንደሚችሉ ለማሳየት ነው። መጽሐፍ ቅዱስ ክርስቲያኖች እንዲህ በማለት ያበረታታል። ሰውነታችሁ ሕያው ቅዱስና በአምላክ ዘንድ ተቀባይነት ያለው መስዋዕት አቅርቡ። ይህ ማለት ችሎታችሁን ተጠቅማችሁ የምታቀርቡትን ቅዱስ አገልግሎት ነው። መነቀስ የፈለግከው ለምን እንደሆነ ማሰብ፣ ኃይልህን ተጠቅመ መመርመር። መነቀስ የፈለግከው እንዲያው ሰዎች ስላደረጉት ወይስ የአንድ ቡድን አባል መሆንህን ለማሳየት ብቻ ብለህ ከሆነ ይህ ስሜት ጊዜያዊ፣ ንቅሳቱ ግን ዘላቂ ሊሆን እንደሆነ አትዘንጋ። መነቀስ የፈለግከው ለምን እንደሆነ ማሰብክ ጥበብ የታከለበት ውሳኔ ለማድረግ ይረዳሃል። በዚህ ዘመን ንቅሳትን ለጌጥ ብቻ አይደለም የሚነቀሱት። በባህላዊም ሆነ በዘመናዊ መንገድ ንቅሳትን የሚነቀሱ ሰዎች አብዛኛዎቹ የመንፈስ ተዋርሶ ነው። በደረታቸው ላይ፣ በመቀመጫቸው ላይ ወይም በትከሻቸው ላይ የወፍ ምልክት ይነቀሱና እድሜ ልካቸውን እንደ ወፍ ሲበሩ ይኖራሉ። የዘንዶ፣ የእባብ፣ የተኩላ ንቅሳት ይነቀሱና እራሳቸው ዋና አጋንንት ሆነው ሕይወታቸውን ሳይኖሩ መንፈስ እየጋለባቸው ይኖራሉ። ንቅሳትን አብዛኞቹ ሲነቀሱ አንደኛ በራሴ ላይ ሰውነት ላይ እኔ መብት አለኝ እንደማለት ነው። ምክንያቱም ቅዱስ ንጹሕ አድርጎ የፈጠረውን ሰውነታችን ላይ እኛ ሌላ ነገር ማድረግ እኔን ስትፈጥረኝ ውብ አድርጋ አልፈጠርከኝም፣ ስለዚህ በራሴ መዋብ አለብኝ ብለን እርሱ የሰራልን እሱ ያስቀመጠልን ትተን በራሳችን ፍቃድ ስልጣን ሙሉ ወስደን እንደማድረግ ይቆጠራል ማለት ነው ወዳጆቼ። ስለዚህም ለምሳሌ ወደ መቅደሱ ወደ ቅድስናው ስፍራ ላይ ሄደን የፈለግነውን ነገር መጻፍ እንደማንችል፣ መቅደሱ ላይ የሆነ ነገር ማድረግ እንደማንችል ሁሉ በሰውነታችን ላይም ጥንቃቄ ማድረግ ያስፈልጋል ማለት ነው። የእግዚአብሔር ማደሪያ ነው ሰውነታችን። ስለዚህም እንደፈለገን ማድረግ አንችልም። ያስቀመጠ የፈጠረ የሰራን አምላክ ውብ አድርጎ ፈጥሮናልና በደሙ ያዳነን የመድን ዓለምን ትእዛዝ ትተን የራሱ የሆነ የሌለው ጠላት ዲያብሎስ በደም ይዋረሱታል። ለጥልቁ ዓለም የሚንበረከኩ ንቅሳት ታቶ እያሉ በሰውነት ላይ እባቡን ጊንጡን በደም እያዋረሱ ስራ ብለው ግብር ይከፍላሉ። ንቅሳትን ቤተ ክርስቲያን አጥብቃ ታወግዛለች። ምክንያቱም አንቀጸ ንስሐ ላይ ሰውነቱን የበጣ የነቀሰ ንስሐ እንደሚያስፈልገው ይናገራል። ንቅሳትን እንደ ስልጣኔ እያየ ሕዝቡ ጠፍቷል። ሕንፃ ቤተ ክርስቲያንን እያፈረሰ ይጾማል፣ ይጸልያል። ታዲያ ምኑ ላይ ነው እግዚአብሔር የሚቀርበን? ቅዱሱን ሰውነት አርክሰን እንዴት መንፈስ ቅዱስ ይቀርበናል? መጽሐፍ ቅዱስ እኮ ገላችሁን አትነቀሱ ይላል። ታዲያ ይህን የምናደርገው ለምንድን ነው? መጽሐፍ ቅዱስ ከከለከለ እንዴት ሰውን ተከትሎ ሰው ገደል ይገባል? ታቶኮ ዝሙትን የሚያበረታታ ዘዴ ነው። ቅዱሱን ንጹሑን አድርጎ የፈጠረውን ሰውነት አንተ ተሳስተሃል ብሎ መሳደብ ነው። እባብና ጊንጡን ትረግጣለህ የተባለው ክቡር የሰው ዘር ዛሬ እባብና ጊንጡን ሰውነቱ ላይ ተነቅሶ አክብሮታል። በረከሰው አካል ላይስ ቅዱሱን ስዕላት አድኖ መነቀስ ተገቢ ነውን? መኑ ለበወ እምትውልድ የበር ፈረስ። በቃ እንግዲህ እንዲህ ባለ ህይወት ውስጥ መናፍስት ይጠፋሉ ብሎ መገመት ሞኝነት ነው። በመጀመሪያውኑ እንዲህ አይነት ነገር ውስጥ ስገባ ከመንፈስ ነፃ ያልሆኑ ሰዎች ለዚህ አይነት ድርጊት የተጋለጡ ናቸው። ይሄ እንዲህ አይነት ስታስነቅሱ ብዙ ችግሮች አሉ። ጥይት የማያስመታ እየተባለ
በድሮ ግራዝማቾችና ቀኛዝማቾችም እንደዚሁ መንፈስ ተዋርሰው ይኖሩ ነበር። ከዛ የተወለደው ትውልድ እንደዚህ መላቅጡን አጣና ቁጭ አለ። እነሱ ጥይት ያስመታም መስተፋቅር ግርማ ሞገስ ምን እያሉ በሰውነት ውስጥ ያስቀብሩ ነበር። እንደዚህ ታቱ ሳይሆን የሚቀበራ እጽዋትና በመናፍስት የተደገሙ ነገሮች ነበሩ የሚቀበሩት። ይኸው እንግዲህ ሰው ነፃነት የሌለው መልክ ብቻ ሆኖ የቀረ ትውልድ እንዲህ ነው ገጽታችን። መልክ ብቻ ነው ያተረፍነው። አባቱን ይመስላል፣ እናቱን ይመስላል። በውስጠኛው ልባችን ሰይጣንን፣ በውስጠኛው አመራችን አጋንንት ነን፣ በውስጠኛው ህሊናችን ደግሞ እንደዛው ነን። እንዲህ ሆኖ ነው አሁን ይሄ ነው አሁን አገር የሚጠብቅ ይሄ ነው አገሩን የሚያለማ ይሄ ነው እናት አባቱን የሚጦር ይሄ ነው ተስፋ የሚሆነው። ስለዚህ የሆነ ቦታ ላይ ትውልድ ቆሟል። ናትናኤል አሁን ዘንዶም እባብም አንበሳም አሞራም ነብርም ሁሉም ነው የሆንከው እኮ። ይህን እንዴት ተነቀስከው? ይህ ሁሉ ታዲያ ምን አመጣው? በእናትህ እስቲ እንደው በእናትህ ንቅሳት ንስሐ የሚያስፈልገው ኃጢአት እንደሆነና በአካላችን ላይ የምንነቀሰውን አይነት የአውሬ ባህሪም እየተላበስን የደም ግብር እንደሆነ ሁሉም ሊነቃ ይገባል እያልኩኝ ለዛሬ በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሐረነ ወይሰሃለነ በርትዕ ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ